አይደለም እሺ እንደረሳ እጮሃለሁ ጆያ ተወርጉስ ነኝ ችግራት ድረስ እንዳትገቢ ላንቺ ማን ሰማሽነሽ ነበር ግን ነፍሰ ጡር ነች አይደለችም ማለት ወረቀት አሳይታኛለች ቆይቱት እንዴት ነው የተናነቀው ካሌብ ያልገባ ነገር አለ አንዴ ላስረዳ አንቺ እኔ ልጅ ለመግደል እንዴት ነው ድፍረት ያገኘሽው ካሌብ ግን ምን አርጋሽ ነው እንኳን ብለህ ጠይቀኸኝ ምንም ታርግሽ ምንም ይፈጠር እንዴ ሆዶ ውስጥ ያለው ጽንስ ነው ቆይ ልጅ ሊኖረን ነው ብለሽ ወረቀት አሳይተሽኛል ነበር እንዴ ያንተን የልብነት ለማወቅ ነበር ቆይ እኔ እዚህ ለመቆየት ምንድነው ማድረግ ያለብኝ ትሁትን ይቅርታ መጠየቅ ምን አዎ እኔ ስላልኩ ሳይሆን ንግግር ጸጽቶት ነው ይቅርታ መጠየቅ ተነቀኛለች የምትንቀህ በዚህ ነው ማለት ነው እነግራታለሁ እንደዛ ስትመታኝ ስታንገላታኝ የነበረው ካሌብና እንዲሁም ትሁት አንድ ላይ ሊሰሩ ተስማምተዋል ማለት ነው የሰው ገንዘብ ለመብላት ያልሰሩትን ለራስ ለማድረግ የሚጣጣሩት ዳኒና ቲና አሁንም እንግዲህ እየተጋጋጡ ይገኛሉ ማለት ነው የካሌብን አባት ንብረት በራሳቸው ለማድረግ ከፍ ዝቅ እያሉ ይገኛሉ ይሳካላቸዋል ወይንስ አይሳካላቸውም አሁን ላይ እንግዲህ የካሌብ አባት ያው ትሁትን አብራችሁ እንድሰሩ ፈልጋለሁ እሷ በጣም በብዙ ነገር ታግዛለች ጎበዝ ነች እነሱ ማን እንደሆኑ ከስር ከመሰረቱ ምን ጥራ አድርጋ ታቃቸዋለች አንተ አሰማም እንጂ ልጄ እባክህን ንቃ ለምንድነው እንደዚህ የምትለው በማለት እንግዲህ እየተናገረው ይገኛል በመጨረሻም እንግዲህ ካሌብም ያው ነቃ ብሏል ማለት ነው ምክንያቱም እንግዲህ ቲና እርጉዝ ስለመሰለችው ነው ማለት ነው ያረገዘችው ደግሞ የኔ ልጅ ሊሆን ይችላል የሌላ ልጅም ቢሆን መጎዳት የለበትም ብዬ ስላሰብኩ ነው አባዬ በማለት አንተኮ ምንም አሰማም በቃ ተጨፍነሃል ማለት ነው እኔ ስንት ነገር አድርጋኝ ራሱ ምንም ነገር አልመሰለህም ግን ደግሞ ትሁት ባትኖር እኔ አባት ራሱ በህይወት አልቆይም ነበር ስለዚህ ትሁት በጣም ብዙ ዋጋ ከፍላለች አንተም ካሰብከው ቅድ እንድትደርስ ተረዳሃለች ከሷ ጋር መስማማት አለብህ ሁላችሁም ተስማምታችሁ ከዚህ ቤት የምትቀጥሉት ትሁትን ይቅርታ ስትጠይቃት ነው በማለትም አስረድቶታል እንዲሁም ካሌብን ማለት ነው አሁን ላይ ከቲና ጋር በመሆን ትሁትን ይቅርታ ጠይቀዋታል ማለት ነው ስለዚህ ትሁት ከዚህ ቤት አትወጣም ትቀጥላለች ማለት ነው እንግዲህ ዳኒ እጅግ በጣም ተደምሟል ምክንያቱም ቤተሰቦቹ በሙሉ ትሁትን ይቅርታ ጠየቀ በጣም ጎበዝና ጀግና ነች በማለት እንግዲህ በቲና ፌስ ይናገር ነበር እኔን እኮ እያበሸከኝ ነው በማለት ተናግረዋለች እኔ ለማብሸቅ ፈልጌ አይደለም ግን ደግሞ እጅግ በጣም ጎበዝና ጠንካራ ሴት ነች ለዛ ነው ያሽማግሌ ይብን ራሱ እሷ በጠፋችበት ሰዓት እኛ ባገትንባት ሰዓት እንኳን ለአንድ ቀን ራሱ ምግብ ሰርቶ የሚሰጠው ነው የጠፋው እኛስ መች በላን እኔም ብለው ግን እኔና አንቺ አብረን ብንኖር ማን ሰርቶ ሊያበላን ነው በማለትም ቲናን ጠይቋት ነበር እሱን ወደፊት አስብበታለሁ በማለት እንግዲህ ቲና ተናግራለች ቲና በነገራችን ላይ ከምንም አይነት ከስራ ችሎታ ራሱ የለችበትም በቃ የሰው ነገር ዘርፎ ብቻ ለራሷ ለማድረግ ተንኮር በመስራት ነው የምትተባበረው ሌላ ምንም የምታቅበት ለፍቶ ማግኘት ሰርቶ ማግኘትን እንዲሁም ደግሞ ሰርታ ራሱ መብላትን ይብን እንኳን አታቅም ማለት ነው ግን ደግሞ እንደዚህ የሰው ነገር ለራሷ ለማድረግ አሁንም እየተጣጣረች እየተጋጋጠች ትገኛለች እንግዲህ ካሌብም አሁን ላይ የሚነቃ ይመስለኛል በነገራችን ላይ ያው የምታስረው ነገር ይሄ ነገር ካልተሳካለት ትክክለኛውን ነገር ካሌብ የሚፈልገውን ነገር የምታደርግ ይመስለኛል ምክንያቱም የዳኒን እርምጃ ራሱ ብዙም ደስ ያላት አይደለም ቲና ማለት ነው ያው እሱም ሌላ ፍቅረኛ የራሱ ፍቅረኛ ስላለው እየጠረጠረችው ወይንም ደግሞ በነገሮቹ እንደሷ እየተጋፈጠ አይደለም ስለዚህ አሁን በሱ ማለት ነው በካሌብ በጣም በደካማ ጎን ውስጥ ነው የምትገበው ያው ካሌብ እጅግ በጣም የሚያስፈልገው ወይንም ደግሞ የሚፈልገው ነገር አለ እሱ ምንድነው ልጅ ነው
ስለዚህ አባቱንም ከዚህ በፊት ማስደሰት የሚፈልገው እንግዲህ ልጅ ወልዶ ነው ማለት ነው። ስለዚህ ይቺ ልጅ እንግዲህ በደካማ ጎኑ መታ ወይንም ደግሞ ቃሊብ እነሱ እንዲሸነፉ ትሁትና እንዲሁም ደግሞ አባቱ እንዲሸነፉ የሚያደርግበት ምክንያት አንድና አንድ የቲና አማራጭ ከቃሊብ ልጅ እንድትወልድ ነው ማለት ነው። እና እንደዛ የምታደርግ ይመስለኛል ወደፊት ሳስበው ማለት ነው። ምክንያቱም በጣም ብዙ ነገሮች አድርጋ እየተሳካላት አይደለም። እንግዲህ ያው የቃሊል አባት ብዙ ነገሮች እንዲፈርምላት የሱ የሆኑ ቤቶችን ወደ ራሷ እንዲያዞርላት ምናምን ይሄ ነገር እየተሳካላት አይደለም። ስለዚህ በፊትም ማለት ነው እንግዲህ ሽባ አድርጋ እናስቀምጠው ነበር ምንም አያውቅም ብላ እሱን ልትገድልና ንብረቱን በሙሉ ለራሷ ለማድረግ ቃሊብን ያገባቸው አንድና አንድ ከሱ ንብረት ፈልጋ እንደሆነ ነው ማለት ነው። ስለዚህ አሁን ላይ እንግዲህ ወንድሜ ነው በማለት እንግዲህ ያው ዳኒን ወደ እነሱ ቤት ስትወስድ እንግዲህ አሁን ላይ ሁላቸውም ነቅተዋል። አንድና አንድ እነሱ ብቻ ነው ያልተረዱት ማለት ነው። ዳኒ በብዙ ነገሮች እየጠረጠረ ይገኛል። ዛሬም በተናገረው ፓርት ላይ ማለት ነው ዳኒ ከዚህ በላይ እህቴ እንድትከፋ አልፈልግም እያለ ለቃሊብ ሲናገር ነበረ። ቃሊብም የተናገረው ነገር አለ በነገራችን ላይ እኔ የምለው ዳኒ ትክክለኛ እህትህ ነች እንዴ ቲና በማለት ጠይቆት ነበረ። ምን ነው ለምን ጠየቀኝ እንደዚህ በማለት ደንገጥ ብሎ እንትን ብሏል ማለት ነው። እኔ እንጃ አትመሳሰሉም፣ ለዚያ ነው ምናልባት ያጎት ልጅ ያክስት ልጅ ምናምን ራቅ ያለ ዝምድና ሊሆን ይችላል ብዬ እኮ ነው በማለትም ተናግሮታል ማለት ነውና አረ እህቴ ነች በማለት መልሷል ማለት ነውና ይህን ነገር ያለው ነገር አንዳንድ ነገሮች ወደ ራሱ እንዲያስታውስ ነው። በነገራችን ላይ ዳኒ የሚርቅበት በጣም ብዙ ምክንያቶችም ውስጡም ጠርጥሯል። በዚያ ላይ ደግሞ ትሁትም ማለት ነው ደጋግማ ተናግረዋለች። በነገራችን ላይ ትሁት ማለት ነው እንዲርቅ ራሱን እንዲችል ራሱ መስራት እንዳለበት ከዚህ ቤት ምንም ማምጣት እንደማይችልና በራሱ እንዲጣጣር ደጋግማ ተናግረዋለች። እሱ ግን ምንም ሊሰማ አልቻለም ማለት ነውና እስካሁን እንደዚህ ለፍቼማ ዝም ብዬ አልወጣም ብሎ አሁንም እንግዲህ እየተጋጋጠ ይገኛል ማለት ነው። እና በመጨረሻም በእርግጠኝነት በጣም የሚዋረዱበት እንትን ነው የሚሆነው ማለት ነው። እንዲሁም ደግሞ አሁን ትሁት ያሰበችው ነገር አሁን ላይ ሁሉ ነገሬን ከትሁት ጋር አነሳለሁኝ። ስለዚህ ማጥመድም ሆነ መቅረብም የምፈልገው ሽማግሌውን ነው የቃሊድ አባትን ነው መቅረብ የሚፈልገው በማለት እንግዲህ በጣም የሚያዝንላት የሚራራላት ምናምን ነገር መስሏታል። በባለፈው ፓርት ላይ እንግዲህ መንገድ ላይ እየሄዱ እያለ ስለ ትሁት ደጋግሞ ሲናገር ሽማግሌው እኔን አትወደኝም እንዴ ብላ ተናግራ ነበረ ማለት ነው ቲና ማለት ነው። እንዴ አንቺማ የልጄ ሚስት ነሽ በጣም ነው እንጂ እንደ ልጅ ነው የማይሽ ከሷማ እኩል አላይሽም አንቺን ለየት ይብኛለሽ እያለ ሲናገራት ነበርና በጣም ነበር ሞቅ ያላት ማለት ነው። ስለዚህ አሁን ላይ ያው በፊት ያደረገችበትን ነገር የማያስታውስ ምናምን ነገር መስሏት በእርግጠኝነት እንደ ትሁት መልካም በመሆንና እንዲሁም ደግሞ ለሱ የሚያስፈልገውን ነገር በማድረግ ማለት ነው እጅግ በጣም ትሁትና ደግ ሆና ለመቅረብ እየወሰነች ነው። ይሄን ደግሞ ያደረገችበት ምክንያት ትሁት ወደ ቤተሰቦቼ እሄዳለሁ በቃ ከዚህ በላይ እኔ መቆየት አልፈልግም በሚለው ነገር ነበረ። ምክንያቱም ቃሊብ በጣም ብዙ ነገር ተናግሯታል ማለት ነው። አንቺ አስመሳይ ነሽ፣ እንዴት ምንም ብትሆን እሷ እኮ ሚስቴ ነች፣ አንቺ ደግሞ ሰራተኛ ነሽ። ስለዚህ በጣም ቦታሽን ረስተሻል፣ ወጥ ረግጠሻል፣ እንደዚህ ማድረግ የለብሽም። ምንም ቢሆን ሚስቴ ነሽ፣ በቃ መከበር አለባት። ሲቀጥል ደግሞ የኔ ልጅ ባይሆንም የሌላ ሰው ቢሆን ራሱ ልጅ ነው። ምንም አይነት ነገር ጉዳት እንዲደርስበት በፍጹም አልፈልግም፣ ውስጤም አይፈቅድም እና እባክሽን እንደዚያ ተጥገቢ በማለት ከዚህ በኋላ እዚህ ቤት እንደውም እያለ ሲናገራት ነበረ። አባዬ ሌላ ሰራተኛ አመጣልሃለሁ ብሎ በጣም ብዙ ነገሮች ቃሎቶችን ሲናገር ነበር እና በዚህ ምክንያት እንግዲህ ማለት ነው የቃሊብ አባት እጅግ በጣም ትሁትን ይወዳታል። በብዙ ነገሮች ታድገዋለች፣ እሱም ሲታደጋት ነበር እውነት ለመናገር ማለት ነው። ስለዚህ እሷ ከወጣች እናንተም ትወጣላችሁ ነው ያላት። ያ ማለት እንደ ልጁ ነው ያያት ማለት ነው። እንግዲህ ቃሊብን ወጥተህ አንተም ተከራይተህ መኖር ትችላለህ፣ እሷ ከወጣች እናንተም ከዚህ ቤት ትወጣላችሁ፣ አይመለከተኝም ብሏል ማለት ነው። እሷ ወጣች በዚህኛው ከተባለ እናንተም
አብራችሁ ነው የምትወጡት። ሲቀጥል አንቺ በባስ አትሄጂም ትሁት፣ እኔ ራሴ የአየር ትኬት ቆርጥልሻለሁኝ፣ እንዲሁም ደግሞ ለአንቺ የሚገባሽን ገንዘብ በባንክ አስገባልሻለሁኝ። ይህን ሁሉ ሲናገር ቴና ማለት ነው ስትሰማ ነበር። ለምንድን ነው እንደዚህ የወደዳት? ለምንድን ነው እንደዚህ የቀረባት? ምን ብታደርግ ነው ይቺ ልጅ? በማለት አሁንም እንግዲህ ትሁት የምታደርገውን መልካም ነገሮችን በሙሉ ራሷ ለማድረግ ወስናለች ማለት ነው። እና አባትየው እውነት ይረሳላታል እንዴ? ስታደርግ የነበረችውን አስታማ ያስቀመጠችውን፣ ስገፈው የነበረችውን፣ ስተፋበት የነበረችውን፣ እንዲሁም ምግብ ስለቀልቅበት የነበረችውን በጣም መጥፎ ነገሮችን ልጅ የእሱን ልጅ አስቀምጣ ወንድሜ ነው ብላ አምታ ጎረምሳ ማለት ነው እንግዲህ በቃሊድ አልጋ ላይ በቤቱ ላይ ስትማግጥበት ፊቱ ላይ እያዩ እንዲሁም ደግሞ ሽማግሌው እንዳያያለች ልብስ ስትሸፍነው የነበረውን ስንት ነገር ስታሰቃይ የነበረውን መቼም አይረሳም ማለት ነው። ግን ደግሞ ለመበቀል ነው ማለት ነው የቃሊድ አባት ይህን ሁሉ ነገር የሚታገሰው። ስለዚህ ምንም ነገር ብታደርግ በፍጹም እንደ ትሁት ሊወዳትም አይችልም፣ ልትሆንም አትችልም። ሲጀመር እሷ አስመሳይ ስለሆነች ማለት ነውና የቃሊድ አባትን እሷ ብታቅበት እንደ አባት እንደ ራሷ ብትይዘው እጅግ በጣም ጥሩ ነበር ማለት ነው። የእሷ አባት ማለት እንግዲህ የቃሊድ አባት ማለት የለሷም አባቷ ነው። ስለዚህ መልካም ነገር ማድረግ ትችል ነበር። በጣም ደስ የሚል ህይወት መኖር ትችል ነበር ብታቅበት ማለት ነው። ግን እሷ አላወቀችበትም። እንግዲህ በገንዛጇ ነው የሆነ ጉድጓድ ውስጥ የምትገባው። ዳኒም እንደዚያው ማለት ነውና የቲና መጨረሻ እጅግ በጣም ያሳዝነኛል። ያው ዳኒ ማለት ነው ያሳዝነኛል ሳይሆን በቃ መጨረሻው እጅግ በጣም ያጓጓኛል ነው እንጂ ምን እንደዚህ አይነት ሰዎችማ ልካቸውን ማግኘት አለባቸው። የምሬን ነው የምላችሁ። በጣም መጥፎ ነገር አድርገው መጨረሻቸው ደግሞ መውደቅ እንደሆነ ይህ የታወቀ ነገር ነው ማለት ነው። ዳኒ ያው አስሬ ከቤት ውስጥ ስለሚወጣ በዚያው ምንጥቅ ብሎ ይወጣል ማለት ነው። ዋናዋ መሰሪ ግን እሷ ስለሆነች ልኳን ማግኘት አለባት ብዬ አስባለሁ ማለት ነው። እንግዲህ ዳኒ ሌላ ትክክለኛ ፍቅረኛ አለችው። እንግዲህ ትሁትን ቲናን ማለቴ ነው። ቲናን የቀረባት ያው አንድና አንድ ለገንዘብ ብቻ ነው ማለት ነው እንጂ የራሱ የሆነች የሚወዳት የሚያከብራት ፍቅረኛ እንዳለችው እንግዲህ ደግሞ ደጋግቦ ሲያወራ ነበረ። ሲቀጥል ሽማግሌውም ሰምቶታል ማለት ነው። ይህን ነገር ስለተናገረው ይሆናል በእርግጠኝነት ቃሊብም ማለት ነው ቲና ግን ትክክለኛ እህት ነች እንዴ ምናምን ብሎ የጠየቀው ማለት ነውና ብቻ የሁለታቸው መጨረሻ ማለት ነው የዳኒና ቲና መጨረሻ እጅግ በጣም ይናፍቀናል ብዬ አስባለሁ ማለት ነው። ሁላችንም በጉጉት እንጠብቃለን። ውድ የቻናል ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘውላችሁ።